الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد المرتبة الثانية الإيمان دين الإسلام ሶስት መራቲቦች አሉት ብለን ከሶስቱ የመጀመሪያውን الإسلام የሚለውን ባለፈው ሳምንት ተመልክተናል። አምስቱን የእስልምና ማዕዘናት ማለት ነው። ዛሬ የምናየው المرتبة الثانية من مراتب الإسلام كإسلام ሶስት እርከኖች ወይም ሶስት ደረጃዎች ከኢስላም ቀጥሎ በሁለተኛ ደረጃ የሚጠቀሰው الإيمان እምነት የሚባለውን ነገር በተመለከተ ይሆናል ማለት ነው። ኢማን ማለት ቀጥታ ጥሬ ቃል ፍቺው አተስዲቅ አንድን ነገር ማረጋገጥ እውነት መሆኑን ከልብ አምኖ መቀበል ኢማን ተብሎ ይጠራል ማለት ነው። ሸሪዓዊ ፍቺው الإقرار بالجنان والنطق باللسان والعمل بالأركان የጉዳዩን እውነተኝነት ልብ ተረጋግቶ አምኖ ከተቀበለው ምላስ ምስክርነት ከሰጠው ሰውነታችን ደግሞ በተግባር በስራ ከገለጸው ኢማን ተብሎ ይጠራል ማለት ነው። ሶስቱ ነገሮች ሊሟሉ ይገባል። የአላህን ጌትነት የሱን ብቸኛ አምላክነት በልባችን አምነን እንቀበላለን። በአንደበታችን በሸሃደተይን እንመሰክራለን። በሰውነታችን ደግሞ በተግባር አላህን እናመልካለን። የምንሰግደው፣ የምናጎነብሰው፣ የምንደፋው፣ የምንቆምለት በልባችን አምላካችን ነው ብለን ስላመንን በአንደበታችን ደግሞ በላ ኢላሃ ኢላላህ ስለመሰከርን ነው። የሶስቱ ድምር አንድ ላይ ኢማን ተብሎ ይጠራል። እምነት ሲባል ዝም ብሎ ልብ ላይ ብቻ የሚቀመጥ ሰውነት ሰራውም አልሰራውም ምላስ መሰከረለትም አልመሰከረለትም ልብ ካወቀ ብቻ ይበቃል የሚባል አይደለም። ሐሰኑል በስሪ ረሂመሁላህ ታቢዒ ናቸው። ሲናገሩ የኢማንነት ምንነት ሲገልጹ ለይሰል ኢማኑ ቢተመኒ ወላ ቢተሐሊ ኢማን የሚባለው ነገር እንዲሁ ዝም ብሎ በመመኘት የሚገኝ ወይ በመጋጋጥ ውጫዊ ማንነታችንን በማስዋብ የሚመጣ አይደለም። ወላኪን ማ ወቀረ ፊል ቀልቢ ወሰደቀሁ ልዐመል በልባችን ላይ ተረጋግቶ የተቀመጠ ጥርጣሬ ያልገባበት ስራ ደግሞ እውነት መሆኑን የመሰከረለት በተግባር የተቀየረ። ስለዚህ እምነት ቀውሉን ወዐመል ንግግርም ነው ተግባርም ነው ማለት ነው። እና ስለዚህ ኢማን ምንነት ነው የምናየው። ኢማን ወይም እምነት የሚባለው ወሁወ እሱም ቢድዑን ወሰብዑነ ሹዕባ ቢድዑን ወሰብዑን ሰባ ከምናምን የሚደርስ ሹዕባ ክፍልፋይና ቅርንጫፎች አሉት ይላሉ ሸይኹ። ቢድዕ የሚባለው በአረብኛ ከ3 እስከ 10 የሚደርስን ቁጥር ለመግለጽ ይመጣል። ልክ ራህጥ ሲባል ከ10 ያነሰ ከሁለት የበለጠ ሆኖ ከ3 እስከ 9 ያለ ቁጥር ራህጥ እንደሚባለው ሁላ ቢድዕ የሚለው ከ3 ጀምሮ እስከ 10 ድረስ ያለን ቁጥር ለመግለጽ ይመጣል። ወሁወ ቢድዑን ወሰብዑነ ሹዕባ ሰባ ከምናምን የሚደርሱ ቅርንጫፎች አሉት። በሌላ የኢማሙ ሙስሊም ዘገባም 60 ከምናምን የሚሆኑ ቅርንጫፎች አሉት ተብሏል። የኢማን ክፍል ተብሎ የሚጠሩት ብዙ ናቸው ማለት ነው ባጭሩ። ታዲያ ከነዚህ 60 ከምናምን ወይም 70 ከምናምን ከሚደርሱ ክፍሎቹ መካከል ፈአዕላሃ ከፍተኛው የኢማን ክፍል የትኛው ነው ከተባለ ቀውሉ ላኢላሃ ኢላላህ ላኢላሃ ኢላላህ የሚለው ምስክርነት ነው። እንደ ላኢላሃ ኢላላህ ከፍተኛውን የኢማን ቦታ የያዘ አንድም የለም ማለት ነው። ከኢማን ቅርንጫፎች ከኢማን ክፍሎች ሁሉ ትልቁ ላኢላሃ ኢላላህ። የላኢላሃ ኢላላህ ምስክርነት ከኩፍር አላቆ ወደ እስልምና የሚያስገባ ብቸኛ ድልድይ ነው። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ወደ የመን በተላከ ጊዜ ረሱል ዓለይሂ ሰላቱ ወሰላም አሁን አንተ የምትሄደው የመጽሐፉ ባለቤት ወደ ሆኑት ወደ አይሁድና ክርስቲያኖች ዘንድ ነውና ፈልየኩን አወለ ማ ተድዑሁም ኢለይህ ሸሃደቲ አን ላ ኢላሃ ኢላላህ መጀመሪያ የምታደርግላቸው ግብዣና ጥሪ ላኢላሃ ኢላላህ ወደሚለው ምስክርነት ይሁን ነው። ምክንያቱም አህሉል ኪታቦች ካፊሮች ስለሆኑ ማለት ነው።
ወደ እስልምና መግባት ካስፈለገ ሸሃደተይን ነው ብቸኛው ድልድይ። ላኢላሃ ኢላላህ ከኩፍር የሚያላቅቅ እስልምና ውስጥ የሚያስገባ ብቸኛው ድልድይ ነው። ላኢላሃ ኢላላህ የመጨረሻ ንግግሩ የሆነ ሰው ቀጥታ ጀነት ገባ ነው የተባለው። በሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና፣ ጀነት ቀጥታ ገባ የመጨረሻ ንግግሩ ላኢላሃ ኢላላህ የሆነ ሰው። ላኢላሃ ኢላላህ በሙስሊም ሚዛን እንደሱ ሚዛንን የሚደፋለት ሚዛንን የሚያካብድለት ምንም ስራ የለም። ጌታችን አምላካችን አላህ በባሪያው በሙሳ ዓለይሂ ሰላም በኩል ጥያቄ ቀርቦለት ነበር። ያ ረቢ ዓልምኒ ሸይአን አዝኩሩከ ቢሂ ወአድዑክ፣ ጌታዬ አምላኬ አላህ ሆይ አንተን የማወሳበትና የምማጸንበትን የሆነ የተለየ ዚክር ወይ ስምህን አሳውቀኝ፣ በሱ ልማጸንህ አንተንም ላወድስህ ሲለው ጌታችን አላህ ያ ሙሳ ቁል ላኢላሃ ኢላላህ አለው። ላኢላሃ ኢላላህ በላለው። ሙሳ ዓለይሂ ሰላምም ላኢላሃ ኢላ አንት፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። ኢነማ ኡሪዱ ሸይአን ተኹሰኒ ቢህ፣ እኔ ግን የምፈልገው ከሌሎቹ ለየት አድርገህ ለማንም ያላሳወቅከውን አሳውቀኸኝ በሱ እንድማጸንህ እንዳወድስህ ነው አለው። የዛኔ ጌታችን ያ ሙሳ አንተ ሙሳ ወይ ለው አነ ሰማዋቱ ሰብዕ፣ ሰባት ሰማያቶች ቢሆኑ ኖሮ ወልአረዱነ ሰብዑ፣ እንደዚሁም ሰባት ምድር ፊ ከፈቲን በአንድ የሚዛን ክንፍ ላይ ቢቀመጡ ወላ ኢላሃ ኢላላሁ ፊ ከፈቲን፣ ላኢላሃ ኢላላህ በሌላኛው የሚዛን ክንፍ ላይ ቢቀመጥ ማለት ቢህነ ላኢላሃ ኢላላህ፣ ላኢላሃ ኢላላህ ሰባት ሰማይና ሰባት ምድርን ሚዛን ትደፋባቸው ነበር፣ ታመዝናለችም። በኸይር ሥራ ሚዛን እንደ ላኢላሃ ኢላላህ ለሙስሊም ሚዛን የሚደፋለት የለም። ትልቁ የኢማን ክፍል የተሰኘውም ከዛ በመነሳት አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይም ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ሰዩኸሊሱ ረጁለን ሚን ኡመቲ ዐላ ሩኡሲል ኸላኢቅ የውሙል ቂያማ፣ ነገ በዕለተ ትንሣኤ ፍጥረታት ሁሉ በተሰበሰቡበት አላህ ከኔ ኡመት አንድን ሰው ከመሃል ነጥሎ ያወጣዋል። ከዛም ፈየንሹሩ ዐለይሂ 99 ሲጅላ፣ 99 የኃጢአት መዝገቦቹ ይዘረጋለታል። ወንጀል ሰርቶ የተመዘገበበት እያንዳንዱ መዝገብ ደግሞ ኩሉ ሲጅል ሚንሃ መዱል በሰር፣ የሰውየው አይን ማየት እስከሚችለው የሚደርስ ነው። አንዱ የኃጢአት መዝገብ ስፋቱ ወይም ትልቀቱ አይኑ ማየት እስከሚችለው ድረስ የደረሰ ነው። የዛ አይነት 99 የኃጢአት መዝገቦቹ ለሱ ይወጣሉ፣ ይዘረጋሉ። ከዛም ፈየቁል፣ ፍጹም ፍትሃዊ ከፍትህም በላይ አርረሕማኑ ረሒም የሆነው ጌታ አላህ ይለዋል፣ አቱንኪሩ ሚን ሃዛ ሸይአ፣ ከዚህ አንዳች የምትቃወመው ነገር አለ? ይሄ ሁሉ ወንጀል የኔ አይደለም ብለህ የምትቃወመው አለ? አظለመከ ከተበቲየል ሓፊዙን፣ ክቡራን ተጠባባቂ መላእክቶቼስ በድለውሃል? ያልሰራኸውን ወንጀል በመጻፍ የሰራኸውን መልካም ሥራ ደግሞ በመተውና በማጓደል በድለውሃል ብሎ አላህ ይጠይቀዋል ከፍርድ በፊት ሁጃ ሲያቆምበት። ፈየቁሉ ላ ያ ረብ፣ ሁለቱም የለም ጌታዬ ሆይ፣ እኔም አልተበደልኩም እነሱም የጨመሩት ያጓደሉትን መልካም ሥራ የጨመሩት ኃጢአትም የለም፣ የኔው ጥጋብ ነው የኔው ወንጀል ነው ይላል። ፈየቁል፣ ከዛም ድጋሚ ጌታችን ይለዋል አፈለከ ዑዝር፣ እሺ መከላከያ አለህ ይለዋል። ለምን እንደሰራ የኔ ቅጣትና ቁጣ አንተ ላይ ከመስፈሩ በፊት እነዚህን ሁሉ ወንጀሎች ለምን ልሰራቸው እንደቻልክ መከላከያ ዑዝር ማቅረብ ትችላለህ ይለዋል። ፈየቁሉ ላ ያ ረብ፣ አልችልም፣ አምኛለሁ፣ የራሴው ጥፋት ነው፣ ምንም ዑዝር የለኝም ይላል። ፈየቁል፣ ለሶስተኛ ጊዜ ጌታችን ይለዋል በላ፣ አይደለም፣ ኢነ ለከ ዒንደና ሐሰና፣ እኛ ዘንድ አንድ ሐሰና አለ። ፈኢነሁ ላ ዙልመ ዐለይከ ልየውም፣ ዛሬ ባንተ ላይ ምንም በደል የለብህምና 99 የኃጢአት መዝገብህ እንደተዘረጋለህ ሁላ ያችን ሐሰናትህም ማየት አለብህ ይለዋል። ፈተኽሩጁ ቢጣቀቱን ፊሃ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ፣ ሸሃደተይን የመሰከረባት ቢጣቃ ብጣሽ ወረቀት ትወጣለች።
ከልቡ አምኖ ይመሰክርባት። ከዛም ጌታችን ምን ይለዋል? احضر وزنك በልቅረብና የሚዛንህን ውጤት ተመልከት ተከታተል ይለዋል። ፈየቁል ይህ ባሪያም ይላል ያ ረብ ጌታዬ ሆይ ما هذه البطاقة مع هذه السجلات እንዴ እቺኛዋ ብጣሽ ወረቀት ከነዚህ 99 የኃጢአት መዝገብ አንፃር ምንድነች ብዬ ነው ውጤቱን ላይ የምመጣው ይላል። ፈየቁል ኢነከ ላ ቱዝለም አትበደልም ተብለሃል፣ ውጤቱን ብቻ ቀርበ ተመልከት ይለዋል። ከዛም ፈቱضع السجلات في كفة 99 የኃጢአት መዝገቡ በአንድ የሚዛን ክንፍ በግራ በኩል ይቀመጣል። ወልቢጣቀቱ ፊ ኪፈቲን ሸሃደተይን ያለባት ቢጣቃ በቀኝ በኩል በሚዛን ክንፍ ይቀመጣል። ፈተቁለት ልቢጣቃ ፈጣሸት ሲጅላት 99ኙም የኃጢአት መዝገቦች ፈጣሸት እንደ ብናኝ ይተኑና ወደ ላይ ከፍ ይላሉ። ፈተቁለት ልቢጣቃ ያቺ ብጣሽ ወረቀት ሚዛን ከብዳ ወደ ታች ትደፋለች። ፈላ የፍቁሉ መዓ ኢስሚላሂ ሸይ ከአላህ ስም ጋር ምንም ሚዛን ሊደፋ የሚችል ነገር የለም አሉ ረሱል ዓለይሂ ሰላቱ ወሰላም። የላኢላሃ ኢላላህ ዋጋው ትልቅነቱ ነው። ሐታ በወንጀላቸው ብዛት ጀሃነም እሳት እንዲገቡ ተፈርዶባቸው እሳት የሚቀጡ ሰዎች መጨረሻ ቅጣቱ ቀሎላቸው ወይ ቅጣታቸውን ጨርሰው በምን ሰበብ ይወጣሉ ሲባል ላኢላሃ ኢላላህ ይሉ ከነበር ብቻ። ጌታችን አላህ يخرج من النار من قال لا إله إلا الله وفي قلبه مثقال حبة من إيمان ዱንያ ላይ ላኢላሃ ኢላላህ ሲል የነበረ ሰው ነገር ግን በቀሪ ህይወቱ በወንጀል የተጨማለቀ ከሆነ በዛ ወንጀሉ ጌታ አላህ እሳት ላይ ቢቀጣውም መጨረሻ ላይ በላኢላሃ ኢላላህ ሰበብ የጎመን ዘር ፍሬ የምታክል ኢማን እንኳ ቢሆንም ያለው ከእሳት ያወጣዋል። ማን ነው ያዳነው ሲባል ላኢላሃ ኢላላህ። ላኢላሃ ኢላላህ የነቢያቶች ሁሉ ዳዕዋ ነው። ይሄን ዳዕዋ ሳያደርግ ነብይ ሆኖ የተመረጠ አንድም የለም። አጠቃላይ መልእክተኞች ይሄን ሊያስተምሩ ነው መጀመሪያ ዋህይ የሚወርድላቸው። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አና ፈዕቡዱን ነው የሚለው። ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን ተገዙኝ በማለት በላኢላሃ ኢላላህ ዋህይ መልእክት ብናወርድለት እንጂ ይሄ መልእክት ሳይወርድለት ካንተ በፊት ነብይም ሆነ ረሱል ሆኖ ወደ ህዝቦቹ የተላከ አንድም የለም ነው የሚለው። ተግባባን? የላኢላሃ ኢላላህ ደረጃ ነው። ላኢላሃ ኢላላህ ምስክርነቷ እጅግ ታላቅ ከመሆኑ የተነሳ ከማንም በፊት ቀድሞ የመሰከረው ጌታ አላህ ራሱ መሆኑ እኛም ሳንመሰክር ነቢያትም ሳይመሰክሩ መላእክትም ከመመስከራቸው በፊት አላህ ራሱ ነው ስለ ራሱ ላኢላሃ ኢላላህ ብሎ የመሰከረው። የጉዳዩን ታላቅነት አጽንኦት ለመስጠት ነው። ከጌታ አላህ ውጪ ሌላ አላህ ኑሮ አይደለም። ሸሂደ አላሁ አነሁ ላኢላሃ ኢላሁ በማለት መጀመሪያ የመሰከረው እሱ ነው። ቀጥሎ ነው ወልመላኢካ መላእክት መሰከሩ። ወኡሉል ዒልም የእውቀት ባለቤት የሚባሉት ነቢያቶች ተከታዮቻቸው ሙእሚኖች በሶስተኛ ደረጃ የመሰከሩት ማለት ነው። ይሄ ማለት ላኢላሃ ኢላላህ በልባችን ውስጥ መቆየት አለበት። ላኢላሃ ኢላላህ ኢማን ማደሻ ነው። ሰሃቦችን ረዲየላሁ ዐንሁም ጀድዱ ኢማነኩም አሉ ረሱል ሰለላሁ ዐለይሂ ወሰለም ኢማናችሁን አብዴት አድርጉት አድሱት። ሰሃቦች ግራ ገብቷቸው ወከይፈ ኑጀድዱሃ እንዴት አድርገን ነው ኢማናችንን የምናድሰው ሲሉ ቃለ ሰለላሁ ዐለይሂ ወሰለም አክሲሩ ሚን ቀውሊ ላኢላሃ ኢላላህ ላኢላሃ ኢላላህ የሚለውን የምስክርነት ቃል እንደ ዚክር ተጫወቱት አብዙታል። ስለዚህ ላኢላሃ ኢላላህ ፈአዕላሃ ቀውሉ ላኢላሃ ኢላላህ ከነዚህ 60 ከምናምን 70 ከምናምን ከሚደርሱ የኢማን ክፍልፍሎች ትልቁን ቦታ የሚይዘው የላኢላሃ ኢላላህ ምስክርነት ነው። ወአድናሃ ዝቅተኛውስ የኢማን ክፍል የትኛው ነው ሲባል ኢማጠቱ ለአዛ ኢማጠቱ ማስወገዱ ነው። ምንን አለአዛ የሚያስቸግር የሚያውክን ነገር አን ጠሪቅ ከመንገድ ሲባል ከተላላፊዎች ላይ አዛ እንዳያረጋቸው ድንጋይም የጠርሙስ ስባሪ የሙዝ ልጣጭ የመሳሰሉት ሰውን በሰላም እንዳይሄድ የሚያውኩ ችግር ሊያደርሱ ይችላሉ የተባሉ ነገሮችን ከመንገድ ላይ ስንሄድ ካገኘናቸው እነሱን አንስቶ ወደ አንድ ጥግ መወርወሩ በራሱ የምን ክፍል ነው?
የኢማን ክፍል ነው። መንገድ ላይ የወደቀን አዛ የሚያረግን ነገር ማንሳቱ የኢማን ክፍል ከሆነ ከመነሻው መንገድ ላይ አለመጣሉ ደግሞ የተሻለ የኢማን ክፍል ነው ማለት ነው። እየሄድን ከጓደኞቻችን ጋር ስንጫወት ያምረናልና ሙዝ ገዝተን በኪሎ ልንበላ ብርቱካንም እየላጥን ልንጠቀም እንችላለን። እንደዚህ አይነት ልጣጫቸው የማይበሉ የሚጣሉ ነገሮችን በምንገለገልበት ሰዓት የወደቀን ማንሳት ከኢማን ክፍል ከሆነ አለመጣሉም ኢማን ነውና የምንጥልበትን ቦታ መምረጥ አለብን። ዙባላ ካገኘን ማለትም ጋርቤጅ እዛ ቆሻሻ መጣያ ላይ ካልሆነ የሆነ ጉድጓድ ቱቦ እየመረጥን እኛም ሰዎች አዛ እንዳይሆኑ አለመጣልን የኢማን ክፍል አድርገን ልንቆጥር ይገባል። ወልሐያ አሉ ሸይኹ ቀጠሉና ሐያ ማድረግ በራሱ ሹዕበቱን አንድ ክፍል ወይም ቅርንጫፍ ነው። ሚነል ኢማን ከኢማን የሆነ ምንድነው ሐያ? ቀጥታ ጥሬ ቃል ፍቺው ይከብዳል። አማርኛ አቻ ቃል አይኖረውም። ለምሳሌ ማፈር ነው ስንል እፍረት በአማርኛችን የተወደደበትም የተወገዘበትም ቦታ ሊኖር ይችላል። በሐቅ ጉዳይ ማፈር የለም። ስለዚህ ምን ለማለት ነው ሲባል ጥሬ ቃሉ የሚተካውን ለማግኘት ይከብዳል። ግን ሸሪዓዊ ፍቺው ሐያ ምንድነው? ኹሉቁን ስነ ምግባር ነው። ሐያ ማለት ምን አይነት ስነ ምግባር? ረፊዑን ከፍ ያለ የብዓቱ የሚቀሰቅስ አላ ፊዕሊል ኸይር መልካም ነገር እንድንሰራና ወጅቲናቢል ቀቢዕ አስቀያሚ ነገርን እንድንርቅ ከውስጣችን የሚቀሰቅሰን ፕሮቮክ የሚያደርግ ባህሪ ካለ ያ ባህሪ ነው ሐያ የሚባለው። መጥፎ ነገር ስትሰማ ያንን ነገር እንድታሳልፈው ላለመስማት ራቅ እንድትል ወይ እንዳትሰራ አንተን የሚያቅብህ ለኸይር ነገር የሚያነሳሳ አድርግ የሚል ውስጣዊ ባህሪ ካለ ያ ባህሪ ምን ይባላል? ሐያ ተብሎ ይጠራል። ይሄ ነው የሐያ ጉዳይ። ስለዚህ በውስጥህ እንዲህ አይነት ሐያ መኖሩ ራሱ አንድ የኢማን ክፍል ነው። ሰውየው ኢማን አለው ማለት ነው። ምንም ሐያ ከሌለውስ መጥፎ ሲሰራ ማይቆጣ ወይ እሱ መጥፎ ሲሰራ ምንም የማይመስለው መልካም ለመስራት ምንም የሚያነሳሳ ልብ ከሌለው ኢማኑ ሞቷል ማለት ነው። ቢያንስ እንኳን ለመልካም የሚገፋፋ መጥፎን ነገር ሲያስብ ተው እንጂ አላህን ፍራ የሚል ውስጣዊ ባህሪ ከተላበሰ ግን የኢማን አንድን ክፍል ይዟል እንደማለት ነው። ይህንን ከገለጹ በኋላ ሸይኹ ቀጥለው ወአርካኑሁ ሲተቱን አሉ። ልክ አርካኑል ኢስላሚ ኸምሰቱን እንዳልነው የኢማን ማዕዘናቶቹ ደግሞ ሲተቱን ስድስት ናቸው አሉ። ማን ናቸው ሲባል አንድ አንቱእሚነ ቢላህ በጌታ አላህ ልታምን ነው። ጀነራሊ በአላህ ማመን ዋናው የኢማን ክፍል ነው። በአላህ ማመን ሲባል ምን ነጥቦች ይካተታሉ ሲባል ያው የዓቂዳ ሊቃውንቶች እንደ ግንዛቤያቸው እንዳረዳዳቸው ከፋፍለውን ያስረዱን። ያ ከፋፍለው በቁጥር ማስረዳታቸው ሰው እንዲገባው ተፈልጎ እንጂ ቁጥሩን አምኖ መቀበሉ የኢማን ክፍል ሆኖ አይደለም። ከፊሎቹ ለሁለት ይከፍሉታል፣ ከፊሎቹ ወደ ሶስት ይከፍሉታል፣ ሌሎች ደግሞ አራት ቦታም ይከፍሉታል። ዋናው ነገር ሁለትም ይሁን ሶስት አራት የሚናገረው ስለ አላህ እስከሆነ ድረስ ያን አምኖ መቀበል ይባላል። አሁን ገር እንዲሆንልን አልኢማኑ ቢላህ የተضمኑ አርበዐተ አሽያ የሚሉትን እናያለን። በአላህ ማመን ሲባል አራት ነገርን በውስጡ ያቅፋል አሉ። አንድ አልኢማኑ ቢውጁድላህ የአላህን መኖር ህልውናውን አምኖ መቀበል። በአላህ እናምናለን ስንል ዝም ብለን ምናባዊ አይደለም፣ መኖሩ የተረጋገጠ በትክክልም ያለ ሪል ጌታና አምላክ ነው። ህላዌውን አምነን ተቀብለናል። ذلك بأن الله هو الحق وأن ما يدعون من دونه الباطل ይለናል በሁለት ሱረቱል ሐጅና ሉቅማን ላይ ذلك بأن الله هو الحق ይህም አላህ ራሱ እውነት በመሆኑ ነው ይላል። الحق في اللغة ما وجب إثباته والاعتراف به ሐቅ የሚባለው በቋንቋ ደረጃ መኖሩ የተረጋገጠ ልናምን ግድ የሚል የለም ብለን ኢንካር ለማድረግ ለመቃወም ፈጽሞ የማይመች ሪያሊቲ ማለት ነው። የአላህ መኖር ደግሞ ይሄው ነው። ሳይንቲፊካል ትሩዝ አይደለም። የአላህ መኖር በሳይንስ ምርምር በጊዜ ሂደት የተገኘ አይደለም። ሂስቶሪካል ትሩዝም አይደለም። በታሪክ ምስክርነት የተረጋገጠ አይደለም። የአላህ መኖር ዩኒቨርሳል ትሩዝ ተፈጥሯዊ እውነት። ፀሐይ ለመኖሯ ማንጠራጠረውን ያህል ጌታችን አላህ ለመኖሩ ምንም ጥርጥር የለንም። መኖሩ ዓለም በራሱ ምንድነው? ምስክር ነው። ዛሬ ኢልሃድ እየተስፋፋ መጥቶ የታለ እያሉ ይጠይቃሉ።
ሸይኽ ሙሐመድ ሙተወሊ ሸዕራዊ ረሒመሁላሁ ረሕመተን ዋሲዓ ግብፃዊ ዓሊም ናቸው። በአንድ ኪታባቸው ላይ የአላህን መኖር ማስረጃ ለሚጠይቁ ሰዎች ስሙ ብቻ ይበቃቸዋል ይላሉ። አላህ የሚለው ስም ወደ ሰዎች ቋንቋ መግባቱ ብቻ ለአላህ መኖር አስረጂ ነው ይላሉ። እንዴት የምትሉ ከሆነ ኑ ወደ ቋንቋ ህግ እንምጣ ይላሉ። ወደ ቋንቋ ህግ ስንመጣ ስምና ስም ኢንዲኬት ከሚያደርገው ከሚወክለው ነገር ቀድሞ መገኘት ያለበት የትኛው ነው ይላሉ። የቱ ነው መገኘት ያለበት? ስም ነው ወይስ በዛ ስም የተጠራው ነገር? ማን ነው መቅደም ያለበት? ነገርየው። ስም ተከታይ ነው። ምክንያቱም ስም ቀዳሚ ከሆነ ስሙን ስትጠሩ በዛ ስም የተወከለው ነገር የሌለ ከሆነ እንዴት ስሙ ሊኖር ይችላል? የግድ ነገርየው መኖር አለበት። ይሄ ነገር ከኖረ በኋላ ጠረጴዛን በሉት ወንበር ስም ይወጣለታል ማለት ነው። ይሄን ህግ ካጸደቁ በኋላ ሸይኹ ምን አሉ? በሉ የአላህን መኖር የምትክዱ ሰዎች ለዚህ ጥያቄ መልስ ስጡን። ጌታ አላህ ህልውና የሌለው ሰዎች ዝም ብለው ሲጨነቁ ሲያስቡ በአእምሯቸው የሳሉትና የፈጠሩት እንጂ ይሄንን ዓለም የፈጠረ አላህ የሚባል አምላክ የሌለ ከሆነ ስሙ ከየት መጣ? ማንን ሊወክል ገባ? ከሆነ ነገር ተነስቶ ተወስዶ ለፈጣሪ ሰጣችሁት ብለው እንዳይከራከሩን በየትኛውም ታሪክ አላህ የሚለው ስም ለሰውም ውሎ አያውቅም፣ ለጂኒም ውሎ አያውቅም፣ ለመላእክትም ተሰጥቶ አያውቅም፣ ለጉዑዛን ነገርም ውሎ አያውቅም። አላህ የሚለው ስም እርሱ ብቻ የሚጠራበት ነው፣ እስቲል ነው። ይሄ ስም አላህን ካልጠቆመን ማንን ሊያመላክት ወደ ሰው ልጅ ሊበጣ ቻለ? አላህ መኖሩን ለማመን ስሙ ብቻ በቂ ነው ይላሉ። ከተወሰኑ ዓመታት በፊት ከአንድ ሙልሂድ ጋር እኔም ተወያይቻለሁ እና ስንወያይ በምንድን ነው የምንነጋገረው አልኩት። ያው መቼም ሰው ሲወያይ አቋም ሲኖረው ነው የሚያስፈልገው። አቋም ከሌለው ባልያዘው አቋም ምን ብሎ ይከራከራል? በሰው አቋም ላይ መከራከር ደግሞ ራስን ባለ አቋም አያደርግም። እኔ ፈጣሪ አለ አላህ አለ ብዬ ነው የመጣሁት። እሱ ምን አቋም ይዞ ነው የሚመጣው? ስለዚህ ምን አለኝ? እኔ ፈጣሪ የለም ብዬ ነው የማምነው አለኝ። አሁን ፈጣሪ አለ የለም ወደሚል ሌላ አጀንዳ ውስጥ ገብቼ መከራከር አልፈለኩምና እንዳመጣጡ መመለስን ስለፈለኩኝ ፈጣሪ የለም የሚለው ንግግር 50% ትክክል እንደሆነ ነው የሚያሳየው። የቀረህ አንድ 50% ነው። እሱን ብቻ ጎዶሎ ስለሆነ ትሞላዋለህ አልኩት። አልገባኝም አለኝ። ያው በዚህ መንገድ ነው እኔ መምጣት የፈለኩት። ጥሩ ላስረዳ አልኩት። ፈጣሪ የለም ብለህ ነው የተናገርከው። የለም የሚለው ቃል ደግሞ በየትኛውም ቋንቋ በአማርኛም ይሁን በማንም የሰው ልጅ ቋንቋ ትርጉም ላይ የሚውለው ዋንስ አፖን ኤ ታይም የነበረ ነገር ሲሆን ብቻ የሆነ ወቅት ላይ ኑሮ በጊዜ ሂደት ኢንዴንጀር በአደጋ ምክንያት ወይ ባለመታየት በመሰወር በመሳሰለው ሲጠፋ ያ ነገር ምን ይባላል? የለም ይባላል። ከመነሻው የለም የሚለው ማገልገል የሚችለው የነበረን ነገር ብቻ አሁን አለመኖሩን ለመግለጽ። ከመነሻው የሌለ ህልውና አልባ የሆነ ማተር እንኳ ተብሎ ማይጠራ ማዕዱም ከሆነ በምን መልኩ የለም ብለህ ትገልጸዋለህ? ምክንያቱም የለም ብለህ ስትገልጸው ምን የለም ተብለህ ልትጠየቅ ነው። ያ ነገር የምትል ከሆነ ያ ነገርን ያ ነገር ያሰኘው የሆነ ወቅት በመኖሩ ነው። ዛሬ ግን በመጥፋቱ በመሰወሩ ምክንያት የለም እንላለን። ተግባባን? ኡስታዝ ካሚል በመሐከላቸው አለ መልሱ እንጂ ለምን የለም አላችሁ? ኡስታዝ ካሚል ተብሎ የሚጠራ ግለሰብ እንዳለ እናውቃለን። ምናልባትም ከዚህ በፊት ወይ የጁማዓ ኹጥባ ላይ ነበር፣ ዛሬ ግን ስላልተገኘ የለም እንላለን። ከመነሻው ይሄ ስምም በዚህ ስም የሚጠራውም ግለሰብ ህልውና የሌለው ከሆነስ የለም አትሉ። ማን ነው ኡስታዝ ካሚል ነው የምትሉት? መጀመሪያ አለ ወይም የለም ለማለት በስሙ የተጠራውን ባለቤት ማንነቱን ሸخصያውን ማወቅ ያስፈልጋል። ፈጣሪ የለም ብለህ ስትናገር የሆነ ወቅት ነበረ ብለሃል። 50% ትክክል ነው ያልኩ ለዚህ ነው። አሁን ግን የለም ማለት ጠፍቷል ወይ ተሰውሯል ስለሆነ ቀጣዩ 50% ክርክራችን የኔና ያንተ እውነት አሁን የለም ወይስ አለ በሚለው ይሆናል። ይሄ ነው መልእክቴ ስለው ሳዲቅ ለምንድን ነው ቃላትን የምትሰነጣጥቀው አለኝ። ይሄ ቃላት ስንጠቃ አይደለም፣ ትክክለኛ ሎጂክ ነው። እስኪ አንተን ራስህ ተመልሼ ልጠይቅህ፣ ቃላት መሰንጠቅ ከሆነ የለም የሚለውን ቃል ውሰድና አረፍተ ነገር ትሰራበታለህ። ምንድነው የምትሰራው አረፍተ ነገር? ከዚህ በፊት ፈጽሞ ያልነበረ ህልውና የሌለው አሁንም የሌለ ወደፊትም የማይኖር የሆነ ነገር
ጥቀስልኝና ያ ነገር የለም በለኝ አልኩት። አትችልም። የግድ ያ ነገር ምትል ከሆነ መኖሩን ማጽነቅ አለብህ። ፈጽሞ ደግሞ የሌለ ከሆነ እኮ ነው አሁን ችግሩ እኮ። እሺ እንደው አንተ ባልከው እንተማመን ቢለኝና ቢያምን ነፃ ይወጣል ማለት አይደለም። ከዛ ወደ ሌላ ማሰሪያ ውስጥ ልከተው ነው። ያ ነገር ደግሞ የለም የሚለው ከመነሻው ፈጽሞ የሌለን ነገር ለማመልከት የሚገባ ከሆነ እንዳንተ እንኳ ከሄድኩኝ ታዲያ ምን ልታረግ ነው? የለም ብለህ እዚህ ጋር ልትከራከር የምትመጣው? የሌለ ነገር አለመኖር ማሳመን ምን ማለት ነው? ትርጉም አልባ ነው። ለምሳሌ አሁን ከሌሉ ነገሮች ጥቀስ ቢባል ዳይኖሰርስ ልንል እንችላለን። የሆነ ወቅት የነበረ በምድራችን ግዙፍ እንስሳ ነበር። ዛሬ ዝርያው ስለጠፋ ከምድረ ገጽ ስለሌለ ዳይኖሰርስ የለም ማለት ይቻላል። ስለዚህ ፈጣሪ የለም ብለህ መናገርህ መኖሩን ማመን ያሳያል። አሁን ግን አላየኸው ወይ? እንዳንተ ቋንቋ በአምስቱ ሴንስ ኦርጋን የስሜት ዋሳቶች ልታረጋግጥ ቼክ ልታረገው አልቻልክም። በቃ ክሮስ ቼክ ካልተደረገ የለም ነው። አንድ ነገር አለ የሚባል ከሆነ ወይ በእጃችን ዳስሰን መኖሩን የምናረጋግጥበት፣ ድምፅ ካለው በጆሮአችን የምንሰማበት፣ ጠረን ካለው በአፍንጫችን የምናሸተው፣ ጣዕም ካለው ቀምሰን የምናረጋግጠው፣ ወይም ደግሞ አካል ያለው ከሆነ በአይን አይተን የምናረጋግጠው መሆን አለበት። በእነዚህ አምስቱ ሴንስ ኦርጋን መኖሩ ህልውናው ካልተረጋገጠ አንድ ነገር መኖር አለመኖሩ በምን ሊታወቅ ይችላል ሊል ይችላል። ይሄንን አስተሳሰብ እኔ እስከማውቀው ድረስ አፈርድሜ ያበሉት ሸይኽ ሙሐመድ ሙተወሊ ሻዕራዊ ናቸው ረሂመሁላሁ ረሕመተን ዋሲዓ። ኸዋጢር ኢማንያ በሚለው ኪታባቸው ተፍሲራቸው ሱረቱል በቀራ አለዚነ ዩእሚኑነ ቢልገይብ የሚለውን ቃል ጠቅሰው ሲያብራሩት አፈር ከድሜን ያበሉት መፈናፈን በማይቻል ሎጂክ ምን ብለው ከመነሻው ሴንስ ኦርጋን አምስት አይደሉም ነው ያሉት እሳቸው ራሳቸው። ኪታባቸው ላይ 16 ነው የጠቀሱት እዛው ተፍሲሩ ላይ 16። ማን ነው አምስት ብሎ የሚገድበው ያሉት? እስቲ ምን ጠቀሱ በሉኝ። ስድስተኛ ሴንስ ኦርጋን ኪታባቸው ላይ ተፍሲር ሱረቱል በቀራ አለዚነ ዩእሚኑነ ቢልገይብ የሚለውን ማብራሪያ ካላችሁ ወይ በዩቲዩብም ሰርች አድርጉት ታገኙታላችሁ። ስለ ገይብ ካብራሩ በኋላ ኦርጋን እንዴት እንደጨመሩ ምንን አመጡ ካላችሁኝ፣ ስድስተኛ ኦርጋን ሴንስ ኦፍ ማስ አልዓደላት የሚለውን አመጡ። ምን ብለው አብራሩ? ምሳሌ ልስጥ አሉ። ተከታተሉ። አንድ ሱቅ ቦርሳ ልንገዛ ገባን አሉ። ከፊት ለፊታችን ሁለት ቦርሳዎች በመልክ ተመሳሳይ የሆኑ ቁጭ ብለዋል አሉ። ከሁለቱ ቦርሳ የትኛው ይከብዳል ተብለ ብትጠይቅ የመጀመሪያው ኦርጋን ማየት ነውና አይን ስለሆነ አይተህ መለየት ትችላለህ አሉ። አይቻልም። መልኩን ነው የሚነግርህ። ቀይ ነው ጥቁር ነው ይሄንን ብቻ ነው ሊገልጽ የሚችለው። ተመሳሳይ ናቸው። ስለዚህ የአይኑ ወደቀ ማለት ነው። ወደ ሁለተኛው ኦርጋን እንሂድ አሉ። ድምፅ። ቦርሳው ድምፅ የለውም፣ ቢኖረውም የምትሰማው ድምፅን ነው። ክብደት ሊገልጽ አይችልም አሉ። ወደቀ። ሶስተኛው ኦርጋን ጋር ጠረን ነው፣ በአፍንጫ የምታሸተው ነው። ከሽታ ጋር የሚገናኝ የለም። የኛ ጥያቄ ከሁለቱ ቦርሳ የቱ ያመዝናል የቱ ይከብዳል ነው። አራተኛስ ማን ቀረ? የሚቀመስ ነገር ነው፣ የሚቀመስ አይደለም፣ በምላስም አለፍ ነው። አሁን አምስተኛ ይሄንን ነው በእጃችን መዳበስ። ስትዳብሰው ደግሞ ስሙዝ ነው ወይስ አይደለም፣ ሻካራ ነው ወይስ ለስላሳ የሚለውን ነው እንጂ የሚነግርህ ይከብዳል ይቀላል በፍጹም ማወቅ አትችልም አሉ። ስለዚህ ምን ታረጋለህ? ሁለቱንም ቦርሳ በእጅህ እንዴት ይይዛቸዋለህ? የዛኔ ማን እንዳመዘነ እንበልና የቀኙ አመዝኗል ብለህ ትገልጻለህ። አሁን የሚነሳው ጥያቄ ከአንደኛው ቦርሳ ሌላኛው ቦርሳ መክበዱን ያረጋገጥክበት ኦርጋን ምንድነው? ከአምስቱ ንገረኝ ነው ያሉት። ካልወጣ የለም። ይሄ ነው ጡንቻ ነው። ሴንስ ኦፍ ኦርጋን አልዓደላት። ይሄንን ገለጹ። ከዛ በኋላስ ስሜቶችንም ደግሞ ጠቀሱ። 6 7 8 ሊሆኑ እንደሚችሉ ስሜቶች ካሉ ደግሞ ስሜቶቹን ቼክ የምናደርግበት ኦርጋንም በዛው ልክ መኖር እንዳለበት ነው የተናገሩት። በጣም የገረመኝ ምንድነው ሲናገሩ ሰው ሁሉ በሁለት ነገር ይስማማል አሉ። በመራብና በመጥገብ ነው አይደለም? ምግብ ሲያስፈልገው ራበኛ አይልም? ራበኝ ማለቱ ሕፃን ስለሆነ ነው እንጂ እውነት ተጨባጭነት እውነታ የሌለው ነው። ሪል ነው ያለ ነው። በልቶም የሆነ ሰዓት ላይ ጨምር ሲባል ጠግብ ያለው ይላል። መራብና መጥገብ የሚባሉ ስሜቶች ውስጣችን እንዳለ የዓለም ሰው ሁሉ የተስማማበት ጉዳይ ነው አሉ። ትክክል። ጥያቄው አሉ መራብህን ፊል ያደረክበት ወይ መጥገብህን ፊል ያደረክበት ኦርጋን የትኛው ነው አሉ። አይተህ ነው መራብን ያወቀው? ድምፅ ኖሮት ሰምተህ ነው?
ሆድ ሊጮህ ይችላል አንዳንዴ። ግን ለዛም ብቻ አይደለም። እሺ አሽትተህ ነው መራብህን ያረጋገጥከው? ቀምሰህ ነው? ዳስሰህ ነው? አይደለም። እሺ መራብህን በምን እንመን? ራበኝ ስትል የእብድ ንግግር ነው ብለን ብናልፍስ? ሪል እንደራበህ ቼክ ያረከው በምንድን ነው? ስሜቶች ካሉ ከአምስቱም ውጪ ማየት መስማት ምናምን ከሚባሉት ሁላ መራብ መጥገብ እያልን መጥቀስ የምንችል ከሆነና ከተስማማን ኦርጋኖቹ ሰሙ ሎጂካል ናቸው። እጅግ አሳማኝ ነጥብ ነው። ስለ ፍቅር ያነሳሉ። ሐቂቃ ሰው ሁሉ የሚስማማበት ነው። ጀሚላን አፍቅሬያታለሁ ሊል ይችላል። ጀማል በምንህ? በአይንህ አይቻታለሁ ነው። አፍቅሬያታለሁ አይደለም። ፍቅር በአይን ይገባል የተባለ እንጂ አይን ያፈቅራል አልተባለም። እሺ በምንድን ነው ያፈቀርካት? በምላስህ ቀምሰህ ነው? በጆሮ ሰምተህ ነው? እስከ 16 ይበልጥ ተፍሲሩን አረብኛ የምትችሉ ሰዎች ወይም ጎግል ላይ ዳውንሎድ አድርጉት። የእሳቸው ተፍሲር አለ። በደንብ ነው ያብራሩት። ለምንድን ነው ይሄንን ማለት የፈለጉት? ዞሮ ዞሮ ሰዎችን ወደ ተውሂድ ለመጣራት በሚያደርጉት ነው። እንደዛም ሆኖ ይላሉ አሁን ያለን ነገር ለማረጋገጥ ክሮስ ቼክ የምናደርገው በእነዚህ 5 ኦርጋን ነው የሚለውን ዋና ዓላማቸው እሳቸው መምታት ነበር የፈለጉት። ሁላሳው ላይ ምን ይላሉ? እንደዛም እንኳ ሆኖ አሉ ወደ እርግጠኝነት 5ቱ ራሱ ሊያደርሱን አይችሉም አሉ። ሰምታይምስ ከሩቅ ያየኸው ሰው ጀማል እየመጣ ነው ብለህ እየቀረበ ሲመጣ አህመድ ሆኖ ታገኘዋለህ። ወይ ከኋላ ጀማል ነው ብለህ ያየኸውን መታ ስታደርገው ዞር ሲል ወይ ይቅርታ አፍወን ጀማል መስለኸኝ ነው። አይንም ራሱ ወደ የቂና ያደርስህም። እምትሰማው ነገር ሳትጠራ አቤት ትላለህ። ተጠርቻለሁ፣ ኧረ ማን ጠራህ? አዑዙ ቢላሂ ሚነ ሸይጣን ረጂም። መስማት ወደ ፍጹም እርግጠኝነትም የማያደርስበት ሁኔታ አለ። እንደዛ እያሉ ጠቀሱና የአንድን ነገር መኖርና አለመኖር በ5ቱ የስሜት ዋሳቶች እርግጠኛ እንኳ ራሱ እንሆናለን የሚለው ረጅም ርቀት የማያስኬድ መሆኑን በሰፊው ማብራሪያ ይሰጣሉ። የአላህን መኖር ለማረጋገጥ ይህን ያህል ያስቸገረ ጉዳይ አይደለም ነው የሚሉት። ተግባባን? እኔም ከዛ ተነስቼ ነው ለዚህ ሰው የለም የሚለው ንግግርህ ራሱ ያንን ያሳያል። ደግሞ በቋንቋ ህግ እንሂድ ካለን በዚህ ዓለም ላይ ከመኖርና ካለመኖር ማን ነው መቅደም ያለበት? በቋንቋም ህግ በዓለም ላይ በተጨባጩ መኖርና አለመኖር የሚባሉ ነገሮች ሰዎች እንዳሉ ከተስማሙ ማን መቅደም አለበት? መኖር መቅደም አለበት በየትኛውም ህግ። ለምን ከተባለስ ከአለመኖር ቀዳሚ ከሆነ ካለመኖር መኖር አይገኝም። በፍጹም መኖር የሚባል ነገር ሊመጣ አይችልም። ፋቂዱ ሸይ ላ ዩዕጢህ ይላሉ። የሌለው አይሰጥም። ኪሱ ባዶ ሆኖ ከቤቱ የወጣን ሰው እባክህ 100 ብር አበድረኝ ብትለውስ ሊሰጥህ አይችልም። 100 ብር የመኖር ጉዳይ ነው። እሱ ግን ከቤት የወጣው ሳይኖረው በባዶ ነው። ከባዶ ነገር ያለ ነገር ሊገኝ አይችልም። ነገር ግን አለመኖር የሚለው ራሱ የሚመጣው ግን ከመኖር በኋላ ነው። ስለዚህ የግድ መኖር መቅደም መቻል አለበት። ይሄን ሎጂክ ለምንድን ነው የምንጠቀመው ስንል ፈጣሪ የሚባል ነገር ከመነሻው ከሌለ ፍጥረትና ግኝቱ ከየት መጣ እኮ ነው አሁን ጥያቄው። ይሄው እኛ አለን ብለናል፣ ስለ መኖራችን ተስማምተናል። እኛ ደግሞ ስሪቶች መሆናችንን ተቀብለናል። ሰሪነን እንዳንል ከልደታችን በፊት ስለሆነው ነገር አናውቅማ። ስሪቶች ነን። ስሪቶች ከሆንን ያለን ከሆነ ይሄ ስሪት ከምን ተገኘ? ከሌለ ነገር የሌለ ነገር ያለን መስራት አይችልም። የግድ አንድ ነገር አለ ከተባለ ያ ያለው ነገር ማን ያስገኘው ነው? ሌላ ያለ ነገር ሊያስገኘው ግድ ነው። ስለዚህ ዞሮ ዞሮ ወደ መጨረሻው ስንመለስ ካለመኖርና ከመኖር መቅደም ግዴታ የሚሆነው መኖር ነው። ከመኖር በኋላ ግን ምን ሊከተል ይችላል? አለመኖር፣ መጥፋት፣ መወገድ ሊከተል ይችላል። ካለመኖር በኋላ ግን መኖር በፍጹም ሊመጣ አይችልም። መኖርን የሚያመጣው ካለ ነገር ብቻ ስለሆነ ነው። የአላህ መኖር ነው እኛን እንድንኖር ያደረገን። ከጠፋንም በኋላ ድጋሚ የሚቀሰቅሰን የሱ መኖር የሱ ህያውነት ነው። ተግባባን? ሎጂካሊ ነው። አላህ አለ ብሎ ለማመን ሩቅ ቦታ መሄድ አያስፈልግም። ስለዚህ በአላህ ማመን ሲባል 4 ነገርን ያቅፋል ሲሉ፣ አንድ አልኢማኑ ቢውጁዲሂ የሱን መኖር አምነን እንቀበላለን። አንድ ጊዜ የሆነ ኪታብ ላይ ኢለለዚ ሰአለ አይነ አላህ ይላል አብዱራህማን አሲንጂሪ መሰሉኝ ረሂመሁላህ። አንዱ መጥቶ ተከራከረው ይላል የጥንት የሰለፍ ዓሊምን ለአላህ መኖር ማስረጃ ፈልጋለሁ ሲል ከውስጥህ ልንገርህ አለው። ያ ዓሊም እሺ አለው። እንዴት ነው በጀልባ ተሳፍረህ ታውቃለህ አለው። አዎ። እሺ በጀልባው ስትሳፈር ማዕበል አናውጦት ያውቃል ጀልባውን? በትክክል። ታዲያ ማዕበል አናውጦት እንበልና አንተ የዛኔ ማዕበሉ እንትን ሲያናውጠው ጀልባውን ሲገለባበጥ ውሃው ላይ ገባህ፣ ምንድነው የምታደርገው የመጀመሪያ እርምጃ አለው። በቻልኩት መጠን ዋናም ከቻልኩኝ ዋኝቼ ካልሆነም ተንከባልዬ እየተፍጨረጨርኩ ወደ ዳር መውጣት ነው አለ። ይሄ ማንም ሰው የሚያደርገው ነው። ዋናም ይችልም አይችልም።
ሞክረ መጨረሻ ግን ሲያቅትህ አለው ዓሊሙ ስሙ እዚህ ጋር ለሞት እጅ ሰተህ ተስፋ ቆርጠህ ትተኛለህ ወይስ የሆነ ፓወር መጥቶ እንዲያድን ትፈልጋለህ አለው። ሐቂቃ ማንም ቢጠየቅ ይሄንን ነው የሚመልሰው። ሱፐር ፓወር የሆነ ኃይል መጥቶ መንጭቆ እንዲያወጣ ይፈልጋል አለ። ያ ኃይል ነው ውስጥ ያለው አላህ የምንለው አለ። አላህ ከሌለ ይሄ ኃይል መጥቶ እንዲያድን በዛች በጭንቅ ሰዓት እንዴት ፈለከው? ከውስጥ እንዴት ወጣ? ዛሬ በድሎት ሰዓት ምን አደረከው? ደበቅከው። እሱን ላለማምለክ ላለመገዛት ስሜቶች ኃጢያቶች ይሸፈኑት። በችግር ሰዓት ግን ፈንቅሎ ይወጣል። ሞክረ ሲያቅትህ የሆነ ኃይል እንዲያድንህ መፈለግህ አይቀርም። ይሄ አምላክ የሌለ ከነበር እንዴት በዛ ሰዓት አእምሮህ ላይ መጣ ታዲያ? የአላህ መኖር ተፈጥሯዊ ነው፣ ውስጥህ ራሱ ያለ ነው ማለት ነው። ግልጽ ነው። አልኢማኑ ቢውጁዲላህ፣ ሁለተኛ ደግሞ አልኢማኑ ቢሩቡቢየቲላህ፣ የጌታችንን መኖር ብቻ ሳይሆን አምነን የምንቀበለው የዓለም ጌታና ፈጣሪ መሆኑንም አምነን እንቀበላለን። ተውሂድ አሩቡቢያ የሚባለው አላህ አለ ብቻ ሳይሆን ይሄ ጌታ የዓለም ሁሉ ምንድነው? ፈጣሪ ነው፣ አስገኝ ነው፣ ካለመኖር ወደ መኖር ያመጣ ነው። በዚህ ዓለም ላይ አለ ተብሎ የተጠራ ማተር የተባለን ሁሉ የፈጠረው እሱ ነው። አላሁ ኻሊቁ ኩሊ ሸይ፣ የሁሉ ነገር ፈጣሪ ነው ይላል። መላእክትንም ጅኖችንም ሰዎችንም እንስሳትንም በራሪዎችን ነፍሳትንም እጽዋትንም ግዑዛን ፍጥረታትን አጠቃላይ አለ ሸይእ ነው የተባለ ማተር የሆነን ሁሉ እሱ ብቻውን ፈጥሯል። ስለዚህ አላህ የዓለማት ፈጣሪ የዓለማት ጌታ ነው ብለንም እናምናለን። ሶስተኛስ አልኢማኑ ቢኡሉሂየቲላሂ ተዓላ፣ ተውሂድ አልኡሉሂያ፣ ብቻውን ሊመለክ የሚገባው አምልኮ የሚሰጠው ጌታ እርሱ ብቻ ነው። ከእርሱ ጋር አብረው የሚመለኩ አብረን የምንገዛቸው ሌላ አካላት በፍጹም የሉም ብለን ነው ምናምነው። ብቻውን ፈጣሪ እንደሆነ ሁላ ብቻውን ይመለካል። አራተኛና መጨረሻ አልኢማኑ ቢአስማኢላሂል ሑስና ወሲፋቲሂል ዑላ፣ በመልካም ስሞቹ በውብ ባህሪያቶቹም እናምናለን። ጌታችን አላህ የሚጠራባቸው ስሞች አሉት፣ ውብ ባህሪያት መገለጫዎች አሉት። በእነዚህ ስሞቹ እንማጸነዋለን። ጉድለት በሌለበት እንከን አልባ በሆኑ በሙሉእ ባህሪያቶቹም አምነን እንቀበላለን። ያያል፣ ይሰማል፣ ይናገራል። በማየቱም በመስማቱም በመናገሩም ለይሰ ከሚስሊሂ ሸይ፣ እርሱን የሚመስል ግን የለም፣ ከፍጡራን ጋር አይመሳሰልም ነው። እነዚህ አራቱ አንድ ላይ ሲሆኑ አልኢማኑ ቢላህ፣ በአላህ ማመን የሚለውን ይሰጡናል። ሌላው ሁለተኛውስ ከስድስቱ የእምነት ማዕዘናት ወመላኢከቲሂ ይላል። በመላእክቶቹም ልታምን ነው ይላል። እኛ ሙስሊሞች ጌታ አላህ መላኢካዎች እንዳሉት እናምናለን። በመላእክት ማመን ሲባል ያው ለብቻው ርዕስ ከተያዘ በጣም ሰፊ ነው። ኢንጀነራል ጠቅለል ባለ መልኩ አላህ ከኑር የፈጠራቸው መንፈሳዊ ቅን አገልጋዮች፣ የመኖሪያ አድራሻቸው ሰማይ የሆነ የጌታ አላህን ትእዛዝ ፈጻሚዎች፣ እሱ ካዘዛቸው ትእዛዝ ፈጽመው የማይወጡ ለአፍታ ያክል እንኳን ጌታቸውን የማያምፁ በንግግርም የማይቀድሙት ለትእዛዙ የተገሩ የሆኑ ልዩ ልዩ የሥራ ድርሻ ያላቸው መላእክት እንዳሉት ዑሙመን እናምናለን። በቁርአን ላይ ወደ 88 ቦታ ስማቸው ተጠቅሷል። መላእክት ማለት ነው። በዚህ የጋራ ስማቸው ከኑር እንደተፈጠሩም በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሰሒህ ሙስሊም ላይ እናታችን አይሻ ረዲየላሁ ዐንሃ እንዳስተላለፈችው መልእክተኛው ምን አሉ? ኹሊቀቲል መላኢከቱ ሚን ኑር፣ መላእክቶች ከኑር ከብርሃን ተፈጥረዋል። ወኹሊቀል ጃኑ ሚን ማሪጅ ሚን ናር፣ ጃን የጅኖች አባት የሆነው ኢብሊስ ከእሳት ነበልባል ተፈጥሯል። ሲቀጣጠል እሳት ጫፉ ላይ ያለው ነበልባል የለም እሱ ማለት ነው። ከዛ ከጫፉ ተፈጥሯል። ወኹሊቀ አደሙ፣ አባታችሁ አደም ተፈጥሯል። ሚማ ውሲፈ ለኩም፣ በቁርአን ለእናንተ እንደተነገራችሁ ከምን ኸለቀሁ ሚን ቱራብ፣ ከአፈር ፈጠረው እንዳለው። ሶስት አይነት ፍጥረት አለ ማለት ነው፣ የመላእክት የጅኖችና የሰዎች ማለት ነው። ስለዚህ በመላእክት እናምናለን ስንል ከኑር የተፈጠሩ መክሉቅ ናቸው እናምናለን። ከመለኮታዊ ስልጣን ምንም ድርሻ የላቸውም። ጌታ አላህን ማምለክ ነው ዋና ስራቸው።
يسبحون الليل والنهار لا يفترون ቀንም ሌሊትም ጌታ አላህን ተስቢህ ያደርጋሉ በዒባዳ ተግባር ላይ ይሰማራሉ የነሱ ዒባዳ ከበኒ አደም በሶስት ነገር ይለያል አንደኛ ላ የፍቱሩን አያቋርጡም ማለት የኛ ዒባዳ ግን በደቂቃዎች ብቻ የተከበበ ነው ከ10 ከ20 ወይ ከ30 ደቂቃ በኋላ ወደ ግል ሐጃችን ተመልሰን መንገባበት የሚቋረጥ ነው የመላእክት ግን 24/7 24 ሰዓቱም ሳምንቱም ሙሉ ላ የፍቱሩን አያቋርጡም ኢባዳ ላይ ናቸው ማለት ነው ተስቢሃቸው ለነሱ ልክ እንደኛ መተንፈስ እኛ ያወራንም እየሰማንም እየበላን እየጠጣንም የመተንፈስ ሥርዓቱ ይቀጥላል አይደል አላህም ተስቢህን በዛ መልክ አድርጎላቸዋል ሁለተኛው ኢባዳቸው ለየት የሚያደርገው ደግሞ ላ የመሉን አይሰለቹ ቁርአን ላይ ላ የስአሙን ይላል አይ ላ የመሉን መሰላቸት የሚባል ነገር የለም እንደዚህ 24/7 እየተገዙት ሰው ግን ኢባዳው ሲረዝምበት ትንሽ ጨምር ሲደረግ ከትላንቱ ይልቅ ዛሬ ይነጫነጫል ዛሬ ያሰገደን ኢማም አረዘመብን ብሎ ስሞታ ያቀርባል መሰላቸት የሚለው ባህሪ እኛ ውስጥ አለ ያንዱ ከሌላው በአይነቱና በመጠኑ ቢለያይም መላእክት ዘንድ ግን ስልቹነት የለም ሶስተኛው የሚለያቸው ላ የስተክቢሩን አለ ቁርአን ሲመሰክር ኩራት የሚባል ነገር እንደዛ እየተገዙት ምንም የለባቸውም እኛ ግን ትንሽ ዒባዳ ተወፍቀን ጥሩ በሆነ መልኩ ፈጽመን ከሆነ ራሳችንን ከወንድም እህቶች በላይ አድርገን ምንመለከትበት በሽታ ነው መላእክት ዘንድ ይሄ ነገር አለ hatta በዚህ መልኩ አላህን ተገዝተው ሐዲስ ላይ እንደተነገረው فاذا كان يوم القيامه قالوا جميعا እለተ ትንሣኤ የሆነ ጊዜ ሁሉም በአንድ ድምጽ ጌታቸውን ምን ይሉታል ሱብሃነክ ጌታችን ሆይ በፍጡራን ከመታሰብ በፍጡራን ከመገመት ጥራት ይገባህ ይሉታል ምሉእነት ያንተ መገለጫ ነው ጉድለት የሚባል ነገር ፈጽሞ አንተ ዘንድ አይደርስም ማ عبدناك حق عبادتك ላንተ የሚገባህን አምልኮ አልሰጠንህም ይሉታል ያዘዝከንን ያህል ፈጸምን እንጂ እንደ አምላክነትህ እንደ ትልቅነትህ ላንተ የሚገባውን ዒባዳ አልሰጠንህም አላመለክንህም ወላኪን ማ አሽረክና ቢክ ትልቁ ተስፋችን ግን አላጋራንብህም ልባችን ለአፍታ ያክል እንኳን ካንተ ውጭ ሆኖ ወደ መخلوቅ አልዞረም ይላሉ እንደ ትልቅነትህ ግን ያን ላንተ የሚገባውን ዒባዳ ልንሰጥህ አንችልም መላእክቶች ስላወቁት ማለት ነው የጌታቸውን አዘማ በእነዚህ መላእክት መኖር ነው ምናምነው ማለት ነው ልዩ ልዩ የሥራ ድርሻ አላቸው አላህ ሰዎችን እንዲጠብቁ ኃላፊነት የሰጣቸው አሉ ሌላ አይነት የሥራ ወህይ በማውረድ ኃላፊነት የተሰጣቸው ዝናብን በማውረድ እጽዋትን በማብቀል የቂያም ቀን ጥሩምባ በመንፋት በተለያየ አይነት አላህ ለሚፈልገው ዓላማ ጃኢሊል መላኢከቲ ሩሱላ መልእክተኛ ያደርጋቸዋል ለሚፈልገው ዓላማ ልዩ ልዩ የሥራ ድርሻ አላቸው አድራሻቸው ሰማይ ነው የመላእክት የሰው ልጅ ምድር እንደሆነ ሁላ ወደዚህ ምድር በፍጹም አይመጡም አላህ ሲያዛቸው ብቻ ነው የሚመጡት ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል ወህይ ይዞ እየመጣ አንዳንድ ጊዜ ሲቆይባቸው በጣም ከመናፈቃቸው የተነሳ ሲመጣ ጠየቁት አላ ተዙሩና አክثر مما تزورنا ኢለይሃ ይሄ ከምትጎበኘን የበለጠ ጨማምረህ እየመጣህ ለምን ሰላምታን አታቀርብልንም አሉት መች ጉዳዩ በጅብሪል ፍቃድ ሆነና እስካሁን የሚመጣውን ራሱ ጌታችን ሱረቱ መርየም ቁጥር 64ን ይዞ እንዲወርድ አዘዛቸው ምን ያለው ወማ ነተነዘሉ ኢላ ቢአምሪ ረቢክ ይህችን መወረድ እንኳ ራሱ በጌታ ፍቃድ እንጂ መች እንወረዳለን ለሁ ማ በይነ አይዲና ወማ ኸልፈና ወማ በይነ ذلك ከፊት ለፊታችን ያለው ከኋላችን ያለው በዛ መሐከል ያለው ሁሉ የጌታህ ነው ወማ ካነ ረቡከ ነሲያ ያንተ ጌታ ፈጽሞ ሚረሳ አይደለም የሚለውን ወህይ ይዞ ወረደ እስካሁን የነበረው መወረዴ እንኳን እኔ ራሴ ፈልጌው ይሄ ዓለም ሲያምረኝ ወይ አንተ ስትናፍቀኝ መጥቼ መዘይር ሳይሆን ጌታዬ ሲያዘኝ ብቻ ነው ላ يسبقونه بالقول እንኳን ከተዛዙ ሊወጡ በንግግር እንኳን እሱ ቀድሞ ሳይናገር አይናገሩም አይቀድሙትም ነው አላህ ራሱ የመሰከረው لا يعصون الله ما امرهم ከተዛዙ ፈጽሞ ማይወጡ ማያምጹ ናቸው ብሏል እነዚህ መላእክት መኖራቸውን እናምናለን ሰላም በእነሱ ላይ ይሁን ከክርስቲያና ወገን ለየት የሚያደርገን እዚህ ጋር ክርስቲያኖች ዘንድ ግን መላእክት ዘንድ ፍጽምና እንዳለው ሁላ አመጻም አለ አንድ ሶስተኛ የሚሆኑት ኢብሊስን ተከተለው አምጸው ወጥተዋል ነው የሚሉት አሁን ስንት ነው የቀረው እዛ ሁለት ሶስተኛ ነው የቀረው ያመጹት እነማን ናቸው ስንላቸው አጋንንት ይሉናል አሃ ጂን ተብሎ የሚጠራው ወገኖቻችን ዘንድ ከእሳት የተፈጠረ የኢብሊስ ዝርያ ሳይሆን
መጀመሪያ መላእክት የነበሩ አምፀው የወጡ ናቸው ማለት ነው። አያችሁ አሁን አጋንንት ይላሉ እነሱ፣ እኛ በአረብኛው ጅን እንላለን። ግን ለአንድ መክሉቅ የሰጠነው ስያሜ ይመስላል። ላ እኛ ጅን የምንለው ከመላእክት ውጪ የሆነ ከእሳት ነበልባል የተፈጠረ የኢብሊስ ዝርያዎችን ነው የምናውቀው። መላኢካዎች ጅን አይደሉምና። ወገኖቻችን ዘንድ ግን ማናቸው አጋንንት ስትሏቸው የወደቁ መላእክት ይላሉ። ከመላእክት መካከል ወድቀዋል። ኢብሊስ ሲባረር ከነበረበት ክብር ብቻውን አይደለም የተባረረው፣ ሲርሶ 1/3 የሚሆኑትን አሻፈረኝ ብለው አብሮ እንዲወጡ አድርጓቸዋል። ተግባባናው? እንዲህ አይነት አቂዳ አላቸው። ልዩነቱንም ማወቁ ለጥንቃቄ ይረዳናል። እኛ ጋር ጂን የሚባለው ከመላኢካም ከሰው ውጭ የሆነ ራሱን የቻለ ሌላ ፍጥረት ነው። ከመላእክት ይለያል። እንዴት? መላእክት ዘንድ ወንድና ሴት የሚባል ጾታዊ ገለጻ አለ እንዴ? የለም። ጂኖች ዘንድ ግን አለ። ሽንት ቤት ስንገባ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢስ ከወንድና ከሴት ሰይጣናት እንላለን። ቁርአንም ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃልን ሚነል ጅን ከጅኖች በሆኑ ወንዶች ጥበቃን የሚሹ አሉ ይላል። ከጅኖች የሆኑ ወንዶች ካለ መፍሁሙ አገልባጩ ምን ያሳየናል? ሴቶች መኖራቸውን ያሳያል። ጾታዊ መገለጽ አለ ልክ እንደ ሰው። መላእክት ዘንድ ግን ወንድ ሴት የሚባል ጾታዊ መገለጽ የለም። ጅኖች ይባዛሉ፣ ይዋለዳሉ። መላእክት ዘንድ ግን መጀመሪያውኑ በዛ ልክ ነው የተፈጠሩት። መዋለድ መባዛት የሚባል ነገር ፈጽሞ የለም። ጅኖች ለዒባዳ ተፈጥረዋል። ነፃ ፍቃድ አላቸው፣ ኸይርም ስራ ለመስራት ሸርም ስራ። መላእክት ዘንድ ግን ለኸይር ስራ ብቻ ተወጁህ የተደረጉ እንጂ ወደ ሸር የሚያዘነብሉበት ስሜትም የላቸውም። ብዙ ነገር መጥቀስ ይቻላል እና አላኩል ሐል ይሄ ሁለተኛው በመላእክት ማመን ነው። ሶስተኛ ወኩቱቢሂ አላህ ባወረዳቸው ቀደምት መጽሐፍት ዑሙመን እናምናለን። ከቁርአን በፊት ተውራት፣ ዘቡር፣ ኢንጂል እንዲሁም ኩቱቡል አንቢያ የነቢያት መጽሐፍትን አላህ ሰጥቷል። እንዳወረድኩኝ ግን እመኑ ነው ያለው። እንደ ቁርአን እነዛ መጽሐፍቶችን ፈልጉና አንብቡ ተመሩባቸው አላለም። አንዳንድ ሙስሊም ያልሆኑ ወገኖች በተውራት በኢንጂል የምታምኑ ከሆነ ያ የምታምኑበት ተውራትና ኢንጂል የታላ አሳዩን ይላሉ። ምን አገባን? ማን ተጨነቁ አለን። አላህ ከኛ የፈለገው እምነት ብቻ ነው። ምንድነው ያ እምነት? ከነቢያችን ሰለላሁ ዐለይሂ ወሰለም በፊትም ለነበሩት ባሪያዎቹ አላህ ግድ የሚለው ጌታ ነው። ዝም ብሎ ያለ መመሪያ አልተዋቸውም። በዘመኑ ለነበሩ ሰዎች ነብይን ልኮላቸዋል፣ መጽሐፍን አውርዶላቸዋል። ስለዚህ ከአደም ዘመን ጀምሮ አላህ ለፈጠረው ፍጥረት ሁሉ መመሪያን ይልክ የነበረ ጌታ መሆኑን እንድናምን ነው እንጂ የፈለገው እነዛ መመሪያዎች የት ይገኛሉ፣ አሁን በምን ሁኔታ ላይ ናቸው፣ ሂዳችሁ ፈልጉ አላለም። ተግባባ? አይመለከተንም። መጽሐፉ ከመድረገጽ ጠፋ ወይ ሳይጠፋ ተበረዘ ወይ ሳይበረዝ ምንም ሳይነካ ቆየ እንኳ ቢባል ከኛ እምነት ጋር የሚያገናኘው ነገር የለም። እኛ ምናምነው አላህ መጽሐፍትን ማውረዱ፣ በወቅቱ ለነበሩ ነቢያት መስጠቱ፣ በነዛ መጽሐፍት ውስጥ ፊሂ ሁደን ሊናስ ለሰው መመሪያ እንዳለው ነው። ተከተሉት፣ አንብቡት፣ ስሩበት የተባልነው ግን ቁርአንን ነው። ቁርአንን ስናምንበት ከቀደምት መጽሐፍት የሚለየው ከአላህ ዘንድ መምጣቱ ብቻ አይደለም፣ የህይወት መመሪያም ጭምር አድርገን እንድንይዘው ነው የታዘዝነው። ተግባባን? በመጽሐፍቶች ሁሉ ዑሙመን እናምናለን፣ ወኹሱሰን ቁርአንን ግን ለየት ባለ መልኩ ማለት ነው። አራተኛስ ወሩሱሊሂ በላካቸው መልእክተኞችም ማመን ነው። አላህ በተለያየ ዘመን በተለያየ ስፍራ ለሰው ልጆች መልእክተኛ አድርጎ ልኳል። በተላኩ መልእክተኞችም እናምናለን። በስም የተጠቀሱትን በስም ጠቅሰን ለናሙና ያክል ተብሎ በጌታችን ቃል በቁርአን ላይ ስንት ተጠቅሰዋል? 25 የሚደርሱ ተጠቅሰዋል። በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ 124,000 ነበሩ ይላል ነቢያቶቹ። ስንት? 124,000። ከነዚህ 124,000 ነቢያት ደግሞ የረሱልነትንም ማዕረግ ጭምር አብለው የተቀበሉት ደግሞ 315 ነበሩ። 315ቱ ነብይም ረሱልም ጭምር ነበሩ። እናምናለን። አላህ በላከው ሁሉ በተሰጠውም ጭምር አምነናል። አምስተኛ ደግሞ ምንድነው? ወልየውሚል አኺር በመጨረሻ ቀንም እናምናለን። የቀን መጨረሻ የሚባል አለ፣ ይመጣል። ከሱ በኋላ ሌላ ቀን የሌለበት። ያም መቼ ነው? ሙታን በጠቅላላ ዳግም በጥሩምባው ለሁለተኛ ጊዜ ተነፍቶ ከመቃብር ዓለም ከተተፉ ከወጡ በኋላ በጌታ አላህ ለፍርድ ሚዛን የሚቆሙበት ቀን። እናንተ ሙስሊሞች ኢየሱስ ይፈርዳል ብላችሁ ታምናላችሁ? ይፈርዳል ብላችሁ አኺረት ዘማን ላይ ካመናችሁ ለምን ጌታ ነው ብሎ ለመቀበል ከበዳችሁ ይሉናል እንዴ? የመርየም ልጅ ዒሳ ይፈርዳል ብሎ የሚያምን ሙስሊም አለ እንዴ? በፍጹም የለም። ኢኒል ሑክሙ ኢላ ሊላህ ፍርድ የአላህ እንጂ
የማንም አይደለም እያለ እንዴት ዒሳ ይፈርዳል ብለን እናምናለን? መጨረሻ ዘመን አካባቢ ይመጣል ትሉ አይደለም? በትክክል የሚመጣው ግን የመጨረሻ ቀን ላይ ሳይሆን የመጨረሻ ቀን ከመድረሱ በፊት ነው። ወኢነሁ ለዕልሙን ሊሳዓቲ እርሱም ዒሳ ለሰዓቲቷ ማወቂያ ምልክት ነው ያለው። ሲመጣ ቂያማ እንደተቃረበ ይታወቃል ነው እንጂ የተባለው የቂያም ቀን ይመጣል አልተባለም። ፍርድ ደግሞ የሚሆነው መቼ ነው? የውሙል ቂያማ ነው። ስለዚህ እሱ እንዴት ሊፈርድ ይመጣል እንላለን? ከቂያማ መቆም በፊት እኮ ነው ዱንያ ላይ የሚመጣው። እንዴት ይፈርዳል? እንደገና ቁርአን ፍርድ የአላህ ነው ብሎን። ሶስተኛ ደግሞ እንላቸዋለን መፍረድ የማን ስልጣን ነው? የህጉ ባለቤት ነው ወይስ ህግ ያላወጣው ነው? የማን ነው ስልጣኑ? የህግ ባለቤት ነው። ማን ነው ህጉን የደነገገው? ጌታ አላህ ነው። ስገድ ያለህ እሱ ነው። ጾም ያለህ እሱ ነው። ዘካ አውጣ፣ ሐጅ አድርግ ዋጅብ ነው ያለህ እሱ ነው። ዚናን አትቅረብ፣ አትዋሽ፣ አትጠጣ፣ አትስከር ያለህ ደግሞ እሱ ነው። የፈለገውን ሐራም አርጓል፣ የፈለገውን ዋጅብ አርጓል። ነገ የውሙል ቂያማ ሲፈርድ ህጌን የታደረከው የሚለው ይሄው ጌታ ነው። ህጉን ያወጣው አላህ የሚፈርደው ግን ዒሳ ነው ማለት በምን ሎጂክ ነው የምንቀበለው? እንዴት ነው ዒሳ በእኔ ላይ የሚፈርደው? ለምን አልሰገድክም ብሎ ሊጠይቀኝ ሰላት ብተው መቻዘዘኝ? ቀን መጀመሪያው ለሱም አልሰግድም ስገድም ብሎ እሱ አላዘዘኝ። ለምን ዚና ሰራህ ብሎ ፊት ለፊት አቁሞ ነገር ሊጠይቀኝ? ማን ነው ዚናን ሐራም ያደረገው በእኔ ላይ? ዒሳ ነው እንዴ? በምንስ ሎጂክ ነው ዒሳ ይፈርዳል ብለን የምናምነው? የህጉ ባለቤት ጌታ አላህ ከሆነ መፍረድም የሱ ነው፣ መቅጣትም መማርም የሱ ነው። ህጉ የሱ ነው። ለዚህ ነው እኮ የውሙል ቂያማ ማዛ አጀብቱሙል ሙርሰሊን የሚለን። መልእክተኞችን ልከላችሁ ነበር፣ ምላሻችሁ ምንድን ነበር? ምንድን ነው የሰጣችሁት? ወለነስአለነ الذين ارسل اليهم فلنسألن المرسلين ብሏል። መልእክተኛ የተላከላቸውን ህዝቦችም የተላኩትንም መልእክተኛ ጭምር ነው የምጠይቀው። የታረጋችሁት ህግን ብዬ ይላል። ይሄ ነው ትክክለኛ ጌታ ማለት። ህግ ያወጣው የደነገገው እሱ ከሆነ፣ ነቢያትን መርጦ የላከው አላህ ከሆነ፣ በነቢያት በኩል ኪታብንም ያወረደው እሱ ከሆነ ምን አደረጋችሁ የላኩላችሁ ነብይ ብሎ መጠየቅ የህጉ ባለቤት ነው። ዒሳ እኔ ላይ ይፈርዳል ብዬ ሳምን ምን አዘዘኝ? ምን ከለከለኝ? ዛሬስ ከሐራም ነገር ምርቀው ዒሳን ፈርቼ ነው? ዋጅብ ነገርንስ ምሰራው ከዒሳ አጅርን ከጅዬ ነው እንዴ? በምን ሎጂክ ነው ዒሳ ይፈርዳል ብለን የምናምነው? አቅላችን ራሱ ልቀበለው ቢል እሺ ብሎ ማይሄድ ነገር ነው። ፍርድ የጌታ አላህ ነው፣ ምንም ሸክ የለውም። ስለዚህ ዒሳ ሊፈርድ ይመጣል አናምንም በምንም መልኩ። ኢኒል ሁክሙ ኢላ ሊላህ። ሐታ ዒሳ ራሱ የተናገረው ምንድን ነው? ነገ የውሙል ቂያማ በጌታው ፊት አንተ ለሰዎቹ እኔና እናቴን ከአላህ ሌላ አምላኮች አድርጋችሁ ያዙ ብለህ ነበርን ተብሎ ሲጠየቅ በፍጹም አላልኩም ብሎ ይሄንን ካስተባበለ በኋላ መጨረሻ ላይ ምንድን ነው ያለው? ኢን ቱዓዚብሁም ፈኢነሁም ዒባዱከ። ክደዋልና ልቅጣቸው ብትል ባሮችህ ናቸው አለ። የሚቀጣው ማን ነው? አላህ ነው። ወኢን ተግፊር ለሁ ብትምራቸው ደግሞ አለ መማረም የማን ነው? የአላህ ነው፣ የዒሳ አይደለም። ሊፈርድም ሊያድንም የሚችል ጌታ አላህ ብቻ ነው። ከሱ ውጭ አዳኝ የለም፣ ከሱ ውጭ ፈራጅ የለም። ለምን? ህጉን ያወጣው እሱ ነው። ዒሳ ባላወጣው ህግ፣ ባልደነገገው ሸሪዓ፣ ባላዘዘው ትእዛዝ፣ ባልከለከለው ሙሐረማት ምን ብሎ ነው የሚፈርድብን? ዛሬ አንተ ወንጀል ስትሰራ ህግ ስትስ ፍርድ ቤት እኮ የምትቆመው ህጉም የወጣው እዛው ስለሆነ ነው። ነገር ግን ወንጀሉን እዚህ ሀገር ነው የሰራሁት የሚፈርድብህ ግን የሳውዲ ዳኛ ነው ቢሉ ዑስማን ይቀበላል። ይሄንን ያልተቀበለ አእምሮ እንዴት እዚህ ጋር ሲሄን ትቀበላለህ? እኔ አሁንም ቢሆን ከወንጀል ምርቀው ወንጀሉን ወንጀል ነው ብሎ የደነገገውን ጌታ ፈርቼ ነው። ዋጅብን የምሰራው ዋጅብ ነው ስራ ብሎ ያዘዘኝን ጌታ ተስፋ አድርጌ ነው። ነገ የሚጠይቀኝም የሚፈርድብኝም እሱ ነው። አለቀ። ይሄንን ነው ከአላህ ውጭ ያዳኝ ፈራጅ የለም እንለው። ይሄ በመጨረሻው ቀን ማመን ማለት የፍርድ ቀን እንደሚመጣ ጀነት ጀሃነም እንዳሉ ማመን ነው። ስድስተኛውና የመጨረሻው ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ፣ በአላህ ቀዳ ወልቀድር ወይም በውሳኔ ልታምን ነው። ኸይሪሂ ወሸሪሂ፣ መልካሙም ክስተት መጥፎም። እዚህ ጋር ጥንቃቄ ማድረግ አለባችሁ። ኸይሪሂ ወሸሪሂ የሚለው ቀደርን አይደለም። በአላህ ቀደር ውስጥ ሸር የሚባል ነገር ስለሌለ ኸይሪሂ ወሸሪሂ ብሎ ለሁለት የከፈለው ክስተቱን ነው። ዑሙመን በጥቅሉ ግን እኛ በዚህ ዓለም ላይ የተከሰተን ክስተት መልካምም ይሁን መጥፎ ሁለቱም በአላህ ቀዳ ወልቀድር የተከሰቱ መሆናቸውን እመኑ ነው የተባልነው እንጂ በአላህ ቀደር ውስጥ ኸይር ቀደር ሸር ቀደር የሚባል ኖሮ አይደለም። የአላህ ቀደር በጠቅላላ ኸይር ነው። ለበይከ ወሰዓደይክ ወልኸይሩ ኩሉሁ ፊ የደይክ
ወሸሩ ለይሰ ኢለይክ ሸር የሚባል አላህ ዘንድ የለም። ኒስቢ አንጻራዊ ነው። አጠቃላይ ኸይር ብለን የምንጠራው ሸር ብለን የምንጠራው ሁሉ ሚን ሐይሱ ተቅዲር አላህ ዘንድ ካለው ከውሳኔ አንጻር ሲታይ ሸሩም ኸይር ነው። ሸር ያሰኘው ከኛ አንጻር ነው። መሰለን እንበል ያንተ ወንድም አኺራ ይሻለኛል ጀነትን እወዳለሁ ብሎ በጂሃድ መስመር ለመታገል ወጥቶ ሸሂድ ሆኖ ሞተ። በዚህ መልኩ መሞቱ ለሱ ኸይር ነው ሸር ነው? ኸይር ነው፣ አላህ የቀደረው ነው። የሱን የመሞት ዜና ደግሞ እናንተ ቤተሰቦቹ ሰማችሁ መርዶውን። ለእናንተ ኸይር ነው ሸር ነው? ሸር ነው። የቤተሰብ አካል ተለይቷል፣ ሞቷል፣ ዳግመኛ ላታገኙት ሆኗል። ክስተቱ ከሱ አንጻር ኸይር ነው፣ ከቤተሰቡ አንጻር ግን ሸር ነው ሊባል ይችላል። የሆነ ቦታ ላይ ሙሲባ ቢደርስብህ አደጋ ላይ ብትወድቅ ለአንተ እንደ ሸር ነው የሚታየው፣ አላህ ዘንድ ግን ለኸይር ነው የተወሰነው። በዚህ ሙሲባ ሰበብ ምናልባትም ከፊት ለፊት የተደቀነ ትልቅ አደጋ ተከላክሎልህ ነው፣ ወይንም ኢህቲሳብ ካደረክ ወንጀልህን ሊምርህ ነው። ከዛ አንጻር ነው ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ ያለው። በዚህ ዓለም ላይ ሁለት አይነት ክስተት ነው ያለው። ጥሩ ክስተቶች አሉ፣ መጥፎ አሉ። ሁለቱም ግን ከውሳኔ አልወጡም። አላህ የወሰነው ጥሩውን ብቻ ነው ወይ መጥፎውን ብቻ ማለታችን አይደለም። ሁለቱንም እሱ ነው የወሰነው። ከሱ ውሳኔ አንጻር ግን ሲታይ ሸሩ ራሱ ምንድነው? ኸይር ነው። ሸርነቱ ከኛ አንጻር። እነዚህን ስድስቱን አምኖ መቀበል አርካኑል ኢማን ይባላል ነው እንግዲህ እንደ ኪታቡ። ኢንሻአላህ ቀሪውን ነጥብ አላህ እድሜ ከሰጠን ሳምንት እንመለከተዋለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።